Part 5, Africa, the forgotten victim. And now I want to talk about a region that most geopolitical coverage of this war completely ignored. ክፍል 5 አፍሪካ የተረሳችው ሰለባ። አሁን አብዛኛው የዚህ ጦርነት ፖለቲካዊ ትንተና ሙሉ በሙሉ ስለሚዘነጋው ክልል ማውራት ፈልጋለሁ። አፍሪካ አሁኑኑ በምድር ላይ በኢኮኖሚ ረገድ በጣም ተጋላጭ የሆነች አህጉር ናት። ብዙ የአፍሪካ ሀገራት ለህዝባቸው ህልውና በምግብና በኢነርጂ ገቢ ምርቶች ወይም ኢምፖርትስ ላይ ጥገኛ ናቸው። እነዚያ ገቢ ምርቶች ደግሞ በዚህ ጦርነት እየፈረሱ ባሉት ዓለም አቀፍ የአቅርቦት ሰንሰለቶች በኩል የሚመጡ ናቸው። ለአፍሪካ ሊመጣ የሚችለው አስከፊው ሁኔታ ቁም ነገር ያላቸው የኢኮኖሚ ባለሙያዎችና የምግብ ዋስትና ባለሙያዎች አስቀድመው እያስጠነቀቁበት ያለው ረሃብ ነው። እውነተኛ ረሃብ፣ የዋጋ መጨመር ወይም የምግብ እጥረት ብቻ ሳይሆን እውነተኛ ረሃብ። ምክንያቱም ዓለም አቀፍ የምግብ አቅርቦት ሰንሰለቶች ሲቋረጡ ማዳበሪያ የማይቀመስ ሲሆን የናፍጣ ዋጋ ደግሞ ምግብ ማጓጓዝን የማይቻል ሲያደርገው በከፍተኛ ሁኔታ የሚጎዱት እነዚህን ድንገተኛ አደጋዎች ለመቋቋም የሚያስችል የኢኮኖሚ አቅም የሌላቸው ሀገራት ናቸው። አፍሪካ ደግሞ በዓለም ላይ ይህ አቅም በትንሹ ያላት አህጉር ናት። ቦምቡ ኢራን ላይ እየወደቀ ሊሆን ይችላል። ረሃቡ ግን አፍሪካ ሊመጣ ይችላል። ይህ መላው ዓለም ሊያሳስበው የሚገባ ጉዳይ ነው። የዓለም ኢኮኖሚ መሰረቱ ከስሩ እየተናጋ ነው። ባለፉት ግማሽ ክፍለ ዘመናት ስንጠቀምበት የነበረው ርካሽ የነዳጅ ፍሰትና አስተማማኝ የንግድ ስርዓት ለዘላለም እያበቃለት ይሆን? ብዙዎች ትኩረታቸውን በሚሳኤል ጥቃቶችና በወታደራዊ ዘገባዎች ላይ ብቻ አድርገዋል። እውነተኛውና እያንዳንዱን የዓለም ዜጋ የሚነካው ጦርነት ግን በሚዲያ ከሚነገረው በስተጀርባ በዝምታ እየተካሄደ ነው። ይኸውም የእናንተን ሥራ፣ የቤት ኪራይ፣ የምግብ ዋጋና የቁጠባ ሂሳባችሁን ጭምር የሚቀይረው ታላቁ የገንዘብና የሀብት ሽግግር ጦርነት ነው። ዛሬ የምንመረምረው ይህ ጦርነት በዓለም አቀፍ ኢኮኖሚ ላይ እያደረሰ ያለውን መሰረታዊ ለውጥና የኃይል አስተላለፍ ይሆናል። እንኳን ወደ ፕሮፌሰር ጂያንግ ሌላኛው የቪዲዮ ክፍል በሰላም መጣችሁ። በዛሬው ትንታኔያችን የትኞቹ ሀገራት እንደማይመለሱ ሆነው እንደሚከስሩ፣ የትኞቹ ደግሞ ከዚህ ቀውስ በብልሃት ወጥተው ይበልጥ ባለጸጋ እንደሚሆኑ በዝርዝርና በማስረጃ እንመለከታለን። ዓለማችን ወደ አዲስ ምዕራፍ እየተሸጋገረች ባለችበት በዚህ ወቅት ይህ መረጃ ለሁሉም ሰው መድረሱና ለዝግጅት ይረዳ ዘንድ እጅግ አስፈላጊ ነው። ስለዚህ አሁኑኑ ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። ቪዲዮውን ላይክ በማድረግ ድጋፋችሁን ግለጹ። እንዲሁም ለምትወዷቸውና ለምታስቧቸው ወዳጅ ዘመዶቻችሁ በሙሉ ይህንን መረጃ ሼር በማድረግ አጋሩ። So today I want to talk about something that most people are completely missing about this war. Everyone is watching the missiles. Everyone is watching the strikes. ዛሬ አብዛኛው ሰው ስለዚህ ጦርነት ሙሉ በሙሉ ዘንግቶት ስለሚገኝ አንድ ትልቅ ጉዳይ ላወራችሁ ፈልጋለሁ። ሁሉም ሰው ሚሳኤሎችን እያየ ነው። ሁሉም ሰው ጥቃቶቹን እየተከታተለ ነው። ሁሉም ሰው ዲፕሎማሲያዊ መግለጫዎችንና ወታደራዊ ወቅታዊ መረጃዎችን እየተመለከተ ነው። ነገር ግን በዓለም ዙሪያ ለሚገኙ ተራ ሰዎች እጅግ አስፈላጊ የሆነውን ጥያቄ የሚጠይቅ የለም። ይኸውም ይህ ጦርነት በዓለም ኢኮኖሚ ላይ ምን እያደረሰ ነው የሚለው ነው። ለስራችሁ፣ ለምግባችሁ፣ ለኢነርጂ ክፍያችሁ፣ ለቁጠባችሁና ለወደፊት ሕይወታችሁ ምን ትርጉም አለው? ነገሩን በጥንቃቄ ስትመለከቱት የምታገኙት መልስ ይህ ነው። ይህ ጦርነት በአሜሪካ በእስራኤልና በኢራን መካከል ያለው ወታደራዊ ግጭት ብቻ አይደለም። ይልቁንም ባለፉት 10 ዓመታት የታየው እጅግ ግዙፍ የዓለም ኢኮኖሚ አቅጣጫ መቀየር መጀመሪያ ነው። እንደምትኖሩበት ሀገርና ሀገራችሁ በዚህ አዲስ አስተላለፍ በየትኛው ወገን እንደምትወድቅ ሕይወታችሁ አብዛኛው ሰው ገና ዝግጅት ባልጀመረበት ሁኔታ ሊቀየር ነው። ስለዚህ ዛሬ ይህ ጦርነት በዓለም ኢኮኖሚ ላይ ምን እያደረገ እንደሆነ በዝርዝር አሳያችኋለሁ። በሀገር፣ በክልል፣ በአሸናፊና በተሸናፊ ከፍለን እንመለከተዋለን። እንጀምር። Part 1, the new reality. Cheap energy is gone. So the first thing you need to understand, the foundation of everything else I'm going to tell you today, is this. The entire global economy for the past 40 to 50 years. ክፍል 1 አዲሱ እውነታ፣ ርካሽ ኢነርጂ አብቅቶለታል። ዛሬ የምነግራችሁ ነገር ሁሉ መሰረቱ ይሄ ነው። ባለፉት 40 እና 50 ዓመታት መላው የዓለም ኢኮኖሚ የተገነባው በአንድ ግምት ላይ ነበር። ይኸውም ርካሽ ኢነርጂ ሁልጊዜ ይገኛል፣ ሁልጊዜ ይፈሳል፣ ለሚፈልገው ሀገር ሁሉ ተደራሽ ይሆናል በሚል ነበር።
ይህ ጦርነት ያንን ግምት ለዘለቄታው አጥፍቶታል። አሁን ጥያቄው ይህ በዓለም ኢኮኖሚ ላይ ተጽዕኖ ያሳድራል ወይ የሚለው አይደለም። ጥያቄው የትኞቹ ሀገራት በከፍተኛ ሁኔታ ይደመሰሳሉ፣ የትኞቹ ሀገራትስ በዚህ አዲስ እውነታ ውስጥ ተርፈው እንዲያውም ሊበለጽጉ ይችላሉ የሚለው ነው። የዚህ መልስ ደግሞ በአንድ ነገር ላይ የተመሰረተ ነው። ሀገራችሁ በርካሽ ከውጭ በሚገባ ኢነርጂ ላይ ምን ያህል ጥገኛ ናት? ጥገኝነቱ በጨመረ ቁጥር ጥፋቱ ይበረታል። ጥገኝነቱ በቀነሰ ቁጥር ደግሞ የተሻለ ዕድል ይኖራል። ይህንን መዋቅር ይዘን ዋና ዋና የዓለም ኢኮኖሚዎችን እንቃኝ። Part 2, Southeast Asia, already running out of fuel right now. So let us start with Southeast Asia because Southeast Asia is ክፍል 2 ደቡብ ምስራቅ ኤሲያ አሁኑኑ ነዳጅ እያለቀባቸው ነው። ከደቡብ ምስራቅ ኤሲያ እንጀምር። ምክንያቱም የዚህ ጦርነት ኢኮኖሚያዊ ተጽዕኖ እስኪመጣ እየጠበቁ አይደሉም። አሁኑኑ እዚያ ደርሷል። ታይላንድ እና ቪየትናም ነዳጅ እያለቀባቸው ነው። አሁን ባንኮክ ወይም ሆቺሚኒ ከተማ ወደሚገኝ ማደያ ብትሄዱ ለሞተር ብስክሌታችሁ የሚሆን ነዳጅ አታገኙም። ነዳጅ የለም። ሰዎች ቤታቸው ሆነው እንዲሰሩ እየተገደዱ ያሉት ስለመረጡ ሳይሆን ወደ ሥራ የሚሄዱበትን ተሽከርካሪ የሚሞሉበት ነዳጅ ስለሌላቸው ነው። የአውሮፕላን ነዳጅ ቁጠባ ተጀምሯል። በረራዎች እየተሰረዙ ነው። በኢነርጂ ላይ ጥገኛ የሆኑ ኢንዱስትሪዎች በሙሉ ማምረቻዎች፣ ትራንስፖርትና ግብርና ወደ መቆም እየተቃረቡ ነው። ይህ ደግሞ ገና ጅምሩ ነው። ደቡብ ምስራቅ ኤሲያን በኢኮኖሚ እይታ አስቡት። እነዚህ ሀገራት ታይላንድ፣ ቪየትናም፣ ፊሊፒንስ፣ ኢንዶኔዥያ፣ ማሌዥያ ሙሉ የኢኮኖሚ ሞዴላቸውን የገነቡት ዕቃዎችን አምርቶ ለዓለም በማሰራጨት ላይ ነው። ፋብሪካዎቻቸው፣ የአቅርቦት ሰንሰለታቸውና የትራንስፖርት መረባቸው የሚንቀሳቀሰው በኢነርጂ ነው። አሁን ያ ኢነርጂ እየጠፋ ነው። ጥያቄው በይበልጥ የሚቋቋመው ማን ነው? ለዚህ አዲስ እውነታ ለመላመድና አዳዲስ ፈጠራዎችን ለማምጣት በይበልጥ ፈቃደኛ የሚሆነው ማን ነው የሚለው ነው። ምክንያቱም እያወራን ያለነው ስለ አጭር ጊዜ መስተጓጎል አይደለም። የምናወራው ስለ ዓለም አቀፍ ኢኮኖሚ የረጅም ጊዜ መሰረታዊ ለውጥ ነው። Part 3, China, the most vulnerable economy in the world long term. And now let us talk about China. ክፍል 3 ቻይና፣ በረጅም ጊዜ በዓለም ላይ ተጋላጭነቷ የጎላው ኢኮኖሚ። አሁን ስለ ቻይና እናውራ። ምክንያቱም የዚህ ጦርነት ዋናው የኢኮኖሚ ታሪክ ቻይና ናት። ይህ ደግሞ አብዛኛው ሰው እንደሚጠብቀው አይነት ታሪክ አይደለም። በውጫዊ ገጽታዋ ቻይና ሀያል ትመስላለች። የዓለም ሁለተኛው ግዙፍ ኢኮኖሚ አላት። ወታደራዊ አቅሟ በፍጥነት እያደገ ነው። ዓለም አቀፍ ተጽዕኖዋም እየሰፋ ነው። ነገር ግን ከዚህ ገጽታ በስተጀርባ ቻይና በዚህ ጦርነት ምክንያት ባለፉት 10 ዓመታት ገጥሟት የማያውቅ የኢኮኖሚ ተጋላጭነት ተደቅኖባታል። ቻይና አጠቃላይ የኢነርጂ ፍላጎቷን በግምት 40% ያህሉን ከጂሲሲ ሀገራት ነው የምታመጣው። 40%። ይህ ማለት ይህ ጦርነት እያደቀቀው ካለው የአቅርቦት መስመር ጋር በቀጥታ የተገናኘ ግዙፍ ተጋላጭነት ነው። ባለፉት 30ና 40 ዓመታት ቻይናን ባለጸጋ ያደረጋት መላው የኢኮኖሚ ሞዴል የተገነባው ርካሽ ኢነርጂ በማስገባትና ያለቁ ምርቶችን ወደ ውጭ በመላክ ላይ ነው። ርካሽ ኢነርጂ ይገባል፣ ያለቀ ምርት ይወጣል። መላው የቻይና ኢኮኖሚ ሞዴል ይኸው ነው። ይህ ጦርነት ደግሞ ይህንን ሞዴል እየደመሰሰው ነው። ቻይና ይህ ሞዴል ለዘላለም እንደማይቀጥል ታውቃለች። ባለፉት 20 ዓመታት የቻይና ዜጎች በአገር ውስጥ ብዙ ዕቃዎችንና አገልግሎቶችን ወደሚገዙበት በተጠቃሚ ላይ የተመሰረተ ኢኮኖሚ ወይም ኮንሱመር ቤዝድ ኢኮኖሚና በቴክኖሎጂና በአርቲፊሻል ኢንተለጀንስ ወይም ኤአይ ላይ ወደ ተገነባ በፈጠራ ላይ የተመሰረተ ኢኮኖሚ ለመሸጋገር ስትሞክር ቆይታለች። ነገር ግን ችግሩ እዚህ ጋር ነው። ያ ሽግግር አልሰራም። የቻይና ተጠቃሚዎች ገንዘብ ለማውጣት ፈቃደኛ አይደሉም። ይልቁንም እየቆጠቡ ነው። የቻይናውያን የቤተሰብ ቁጠባ በ4% ገደማ እያደገ ነው። ይህም ማለት የቻይና ቤተሰቦች ገንዘባቸውን ወደ ኢኮኖሚው ውስጥ ከማፍሰስ ይልቅ ይዘውት ተቀምጠዋል ማለት ነው። ምክንያቱም በጣም ቀላል ነው። የቻይና ሕዝብ ስለ ኢኮኖሚያዊ የወደፊት ዕጣ ፈንታቸው ብሩህ ተስፋ የላቸውም። ምን እየተከሰተ እንዳለ እያዩ ነው። እርግጠኛ አለመሆንን እያዩ ነው። ስለዚህ ራሳቸውን እየጠበቁ ነው። የአርቲፊሻል ኢንተለጀንስ ወይም ኤአይ ሽግግርም የራሱ የሆነ የሞት አደጋ አለበት። ቻይና የኢኮኖሚ ተስፋዋን የጣለችበት አርቲፊሻል ኢንተለጀንስ ራሱ በርካሽ ኢነርጂ ላይ የተመሰረተ ነው። የኤአይ ሞዴሎችን ለማሰልጠን ስርዓቶቹን ለማንቀሳቀስና ኤአይ የሚጠይቃቸውን የዳታ ማዕከላት በኃይል ለማቅረብ እጅግ ከፍተኛ መጠን ያለው ኢነርጂ ይጠይቃል። ይህም ደግሞ አሁን እየጠፋ ያለው ዋናው ነገር ነው። ቻይና በአሁኑ ወቅት በአስቸጋሪ ሁኔታ ውስጥ ትገኛለች። አሮጌው የኢኮኖሚ ሞዴሏ በኢነርጂ ቀውስ እየፈረሰ ነው።
አዲሱ የኢኮኖሚ ሞዴሏ ተጠቃሚዎች ገንዘብ እያወጡ ስላልሆነ እየሰራ አይደለም። በኤአይ ላይ የጣለችው የቴክኖሎጂ ቁማር ደግሞ ሁሉንም ነገር እያጠፋ ላለው የኤነርጂ ቀውስ ተጋላጭ ነው። ቻይና ወዲያውኑ አትፈርስም። አሁንም የተወሰነ የኢራን ነዳጅ ታገኛለች። ስትራቴጂያዊ ክምችትም አላት። ነገር ግን በረጅም ጊዜ ቻይና ውድ ኢነርጂ ባለበት ዓለም ውስጥ ለመላመድ ዝግጅቷ ዝቅተኛው የሆነ ኢኮኖሚ ናት። መላው የኢኮኖሚ ዲኤንኤዋ የተገነባው በርካሽ ኢነርጂ ዙሪያ ነው። ርካሽ ኢነርጂ ደግሞ አብቅቶለታል። Cheap energy is gone. Part 4, America. Best position, but not without risk. And now let us talk about America. Because America's situation in this global economic... ክፍል 4 አሜሪካ በተሻለ አቋም ላይ ያለች ግን ካለ ስጋት ያልሆነች። አሁን ስለ አሜሪካ እናውራ። ምክንያቱም በዚህ ዓለም አቀፍ የኢኮኖሚ አቅጣጫ መቀየር ውስጥ የአሜሪካ ሁኔታ ከማንኛውም ሌላ ግዙፍ ኢኮኖሚ በጣም የተለየ ነው። የምዕራቡ ንፍቀ ክበብ ማለትም አሜሪካ፣ ካናዳ፣ ሜክሲኮ፣ ላቲን አሜሪካ በተፈጥሮ ሀብት እጅግ የበለጸገ ነው። አሜሪካ ነዳጅ፣ ጋዝ፣ የድንጋይ ከሰል፣ የእርሻ መሬት፣ ንጹህ ውሃ፣ ጣውላና ማዕድናት አሏት። አንድ ኢኮኖሚ እንዲሰራ የሚያስፈልገው ነገር ሁሉ አሜሪካ በራሷ ንፍቀ ክበብ ውስጥ ታገኛለች። የምዕራቡ ንፍቀ ክበብ በመሰረቱ ራሱን የቻለ ነው። ይህ ደግሞ የዓለም አቀፍ የአቅርቦት ሰንሰለቶች እየፈረሱ ባሉበትና ሀገራት በገዛ ሀብታቸው ላይ እንዲመኩ እየተገደዱ ባለበት ዓለም ውስጥ ትልቅ ብልጫ ነው። አሜሪካ ነዳጇን በሆርሙዝ ስትሬት በኩል ማስገባት የለባትም። ለኢኮኖሚ ህልውናዋ በጂሲሲ ላይ መደገፍ የለባትም። በዚህ ጦርነት ውስጥ ምንም ቢከሰት አሜሪካ በጥሩ ሁኔታ ትወጣለች። ይህ የሆነው በወታደራዊ ኃይሏ ብቻ ሳይሆን በራሷ ንፍቀ ክበብ ባለው የተፈጥሮ ሀብት ብዛትና በአሜሪካ ህዝብ የፈጠራ ችሎታ ምክንያት ነው። ነገር ግን ይህ በጣም አስፈላጊ ነው። አሜሪካ ያለ ስጋት አይደለችም። አሜሪካ የ39 ትሪሊዮን ዶላር ዕዳ ተሸክማን ያለችው 39 ትሪሊዮን ዶላር። አሜሪካ ይህን ዕዳ እንድትቋቋም የረዳት ደግሞ ፔትሮ ዶላር የሚባለው ስርዓት ነው። ፔትሮ ዶላር ምን እንደሆነ ታስታውሳላችሁ? የባህረ ሰላጤው ሀገራት ወይም ጂሲሲ ነዳጃቸውን የሚሸጡት በአሜሪካ ዶላር ነው። ከባህረ ሰላጤው ኢነርጂ የሚፈልግ ማንኛውም ሀገር ነዳጁን ለመግዛት የአሜሪካ ዶላር ሊኖረው ይገባል። ይህም ለዶላር ዘላቂ ዓለም አቀፍ ፍላጎት ይፈጥራል። በተጨማሪም የባህረ ሰላጤው ሀገራት ከነዳጅ ሽያጭ የሚያገኙትን ዶላር መልሰው ወደ አሜሪካ የፋይናንስ ገበያ ያፈሱታል። ይህ የመልሶ ዝውውር ወይም ሪሳይክሊንግ ዘዴ ነው። አሜሪካ 39 ትሪሊዮን ዶላር ተበድራ እንድትቀጥልና ስራዋን እንድታከናውን የፈቀደላት። የአሜሪካ ኢኮኖሚ በመሰረቱ በውጭ ሀገራት የዶላርና የዕዳ ግዢ ላይ የተመሰረተ ነው። ይህ ጦርነት የባህረ ሰላጤውን ሀገራት ወይም ጂሲሲን ካፈረሰ ወይም ሀገራቱ በኢራን ተጽዕኖ ስር ወድቀው ፔትሮ ዶላርን ካገለሉ አሜሪካ መላው የኢኮኖሚ ስርዓቷን በህይወት የሚያቆይላትን የፋይናንስ ዘዴ ታጣለች። ይህ ከባድ ስጋት ነው። ነገር ግን ገና ስጋት እንጂ የሆነ ነገር አይደለም። በተጨማሪም የአሜሪካ የተፈጥሮ ሀብት ብልጽግና ሌሎች ሀገራት የሌላቸውን ብዙ አማራጮች ይሰጣታል። Part 5, Africa, the forgotten victim. And now I want to talk about a region that most geopolitical coverage of this war completely ignored. ክፍል 5 አፍሪካ የተረሳችው ሰለባ። አሁን አብዛኛው የዚህ ጦርነት ፖለቲካዊ ትንተና ሙሉ በሙሉ ስለሚዘነጋው ክልል ማውራት ፈልጋለሁ። አፍሪካ አሁኑኑ በምድር ላይ በኢኮኖሚ ረገድ በጣም ተጋላጭ የሆነች አህጉር ናት። ብዙ የአፍሪካ ሀገራት ለህዝባቸው ህልውና በምግብና በኢነርጂ ገቢ ምርቶች ወይም ኢምፖርትስ ላይ ጥገኛ ናቸው። እነዚያ ገቢ ምርቶች ደግሞ በዚህ ጦርነት እየፈረሱ ባሉት ዓለም አቀፍ የአቅርቦት ሰንሰለቶች በኩል የሚመጡ ናቸው። ለአፍሪካ ሊመጣ የሚችለው አስከፊው ሁኔታ ቁም ነገር ያላቸው የኢኮኖሚ ባለሙያዎችና የምግብ ዋስትና ባለሙያዎች አስቀድመው እያስጠነቀቁበት ያለው ረሃብ ነው። እውነተኛ ረሃብ፣ የዋጋ መጨመር ወይም የምግብ እጥረት ብቻ ሳይሆን እውነተኛ ረሃብ። ምክንያቱም ዓለም አቀፍ የምግብ አቅርቦት ሰንሰለቶች ሲቋረጡ ማዳበሪያ የማይቀመስ ሲሆን የናፍጣ ዋጋ ደግሞ ምግብ ማጓጓዝን የማይቻል ሲያደርገው በከፍተኛ ሁኔታ የሚጎዱት እነዚህን ድንገተኛ አደጋዎች ለመቋቋም የሚያስችል የኢኮኖሚ አቅም የሌላቸው ሀገራት ናቸው። አፍሪካ ደግሞ በዓለም ላይ ይህ አቅም በትንሹ ያላት አህጉር ናት። ቦምቡ ኢራን ላይ እየወደቀ ሊሆን ይችላል። ረሃቡ ግን አፍሪካ ሊመጣ ይችላል። ይህ መላው ዓለም ሊያሳስበው የሚገባ ጉዳይ ነው። Should be concerned about. Part 6, India and Pakistan, caught in the middle. And let us look at two more nations being significantly impacted. ክፍል 6 ህንድና ፓኪስታን በመሃል የተዳከሙት። ሌላው ተጽዕኖ እያረፈባቸው ያሉ ሁለት ሀገራትን እንመልከት። ህንድና ፓኪስታን
ህንድ 60% ያህል ነዳጇን የምታስመጣው ከባህረ ሰላጤው ወይም ጂሲሲ ነው። ይህ ደግሞ በዚህ ጦርነት ምክንያት ለሚፈጠረው የአቅርቦት መስተጓጉል እጅግ ከፍተኛ ተጋላጭነት ነው። የህንድን ሁኔታ ልዩ የሚያደርገው ደግሞ ባለፉት ጥቂት ዓመታት ህንድ ራሷን እንደ ዓለም ቀጣይ ታላቅ የኢኮኖሚ ኃይል ስታዘጋጅ መቆየቷ ነው። በዓለም ላይ በፍጥነት እያደገ ያለ ግዙፍ ኢኮኖሚ ያላት፣ ዓለም አቀፍ ኩባንያዎች ከቻይና ውጭ እንደ አማራጭ ማምረቻ የሚያዩት ሀገር ሆና ነበር። ያ ዝግጅት እየሰራ ነበር። የውጭ ኢንቨስትመንትም እየፈሰሰ ነበር። ነገር ግን አሁን 60% ኢነርጂዋ ከባህረ ሰላጤው የሚመጣ በመሆኑ ህንድ ሌሎችን የኤስያ አገራት እየዛተ ያለውን የኢነርጂ ቀውስ እየገጠማት ነው። ህንድ በዓለም ኢኮኖሚ ውስጥ ትልቅ ሚና ለመጫወት በተዘጋጀችበት ቅጽበት ያንን ምኞት የሚያንቀሳቅሰው ኢነርጂ እየጠፋ ነው። የህንድ የኢኮኖሚ አቅም በዚህ አይጠፋም። ነገር ግን ሁኔታው በጣም ውስብስብ ሆኗል። ህንድ ይህንን የኢነርጂ ፈተና የምትወጣበት መንገድ ታላቅ የኢኮኖሚ ምኞቷ መሳካቱን ወይም ጦርነቱ ያንን ጉዞ በ10 ዓመት ወደ ኋላ መጎተቱን ይወስናል። ፓኪስታን ደግሞ በባሰ ሁኔታ ውስጥ ትገኛለች። አብዛኛው ነዳጇን ከባህረ ሰላጤው ታስመጣለች። ከጦርነቱ በፊትም በከባድ የኢኮኖሚ ቀውስ ውስጥ ነበረች። አሁን ደግሞ በነበረባት ላይ የኤነርጂ እጥረት ተጨምሮባታል። ለተራ የፓኪስታን ቤተሰቦች የጦርነቱ ኢኮኖሚያዊ ተጽዕኖ የመጣው በጣም መጥፎ በሆነ ጊዜ ላይ ነው። Part 7, the great global reorientation. So now let us zoom out and look at the biggest picture of all. Because what this war is doing to the global economy. ክፍል 7 ታላቁ ዓለም አቀፍ የኢኮኖሚ አቅጣጫ መቀየር። አሁን ወደ ትልቁ ምስል እንመልከት። ምክንያቱም ይህ ጦርነት በዓለም ኢኮኖሚ ላይ እያደረገ ያለው ነገር ከነዳጅ እጥረትና ከዋጋ ንረት የላቀ ነው። ባለፉት 10 ዓመታት የታየውን መሰረታዊ የዓለም ኢኮኖሚ ስርዓት አቅጣጫ መቀየር እየቀሰቀሰ ነው። ባለፉት 40ና 50 ዓመታት የዓለም ኢኮኖሚ የተገነባው በአንድ ቀላል ዝግጅት ላይ ነበር። ምዕራቡ ዓለም ይጠቀማል፣ ምስራቁ ዓለም ያመርታል። ምዕራባውያን አገራት ማለትም አሜሪካ፣ አውሮፓ፣ አውስትራሊያ ርካሽ ምርቶችን ከኤስያ ሀገራት ያስመጣሉ። የኤስያ ሀገራት ቻይና፣ ጃፓን፣ ደቡብ ኮሪያ፣ ቪየትናም ደግሞ ፋብሪካዎቻቸውን ለማንቀሳቀስ ርካሽ ኢነርጂ ከባህረ ሰላጤው ያስመጣሉ። ይህ ዝግጅት በጥሩ ሁኔታ ሲሰራ የቆየው ርካሽ ኢነርጂና ምስራቁንና ምዕራቡን የሚያገናኝ አስተማማኝ የአቅርቦት ሰንሰለት እስካለ ድረስ ነበር። ይህ ጦርነት ሁለቱንም ነገሮች በአንድ ጊዜ ያጠፋ ነው። አብዛኛው ሰው ዘንግቶት ያለው ትልቁ ነጥብ ደግሞ ይህ ነው። በዚህ ዝግጅት ውስጥ የታሰረው ምዕራቡ ዓለም ብቻ አይደለም፣ ምስራቁም ታስሯል። የኤስያ ሀገራት መላው የኢኮኖሚ ማንነታቸውን የገነቡት በማምረትና ወደ ውጭ በመላክ ላይ ነው። ፋብሪካዎቻቸው፣ መሰረተ ልማታቸው፣ የሰው ኃይል ስልጠናቸውና መላው የኢኮኖሚ ዲኤንኤያቸው የተገነባው ምርትን ወደ ውጭ በመላክ ዙሪያ ነው። አሁን ያንን ምርት የሚያንቀሳቅሰው ርካሽ ኢነርጂ እየጠፋ ነው። እነዚያን ምርቶች ወደ ምዕራባውያን ተጠቃሚዎች የሚያጓጉዙት ዓለም አቀፍ የንግድ መስመሮችም እየተስተጓጎሉ ነው። ይህ ለሁሉም ሰው ለምዕራቡ ብቻ ሳይሆን ለእስያም ብቻ ሳይሆን ለሁሉም የሚሆን ግዙፍ የአቅጣጫ መቀየር ነው። ይህንን ሽግግር የሚቋቋሙትና ከዚህ ጦርነት በሚወጣው አዲስ የኢኮኖሚ ስርዓት ውስጥ የሚበለጽጉት ሀገራት በፍጥነት የሚላመዱት፣ አዲስ የኢነርጂ ምንጮችን የሚያገኙ፣ አዲስ የአቅርቦት ሰንሰለቶችን የሚገነቡና በርካሽ የባህረ ሰላጤው ኢነርጂ ላይ የማይመሰረቱ አዳዲስ የኢኮኖሚ ሞዴሎችን የሚያበለጽጉት ናቸው። መላመድ የተሳናቸው ርካሽ ኢነርጂ ተመልሶ እስኪመጣ የሚጠባበቁና አሮጌው የኢኮኖሚ ስርዓት በሆነ መንገድ ይመለሳል ብለው ተስፋ የሚያደርጉ ሀገራት ግን ለማገገም ትውልዶችን በሚፈጅ ሁኔታ ወደ ኋላ ይቀራሉ። Part 8, the GCC, the biggest loser of all. And I want to end with the most surprising economic story of this entire war. ክፍል 8 GCC የሁሉም ትልቁ ተሸናፊ። ንግግሬን የምጨርሰው የዚህን ሙሉ ጦርነት እጅግ አስገራሚ በሆነው የኢኮኖሚ ታሪክ ነው። ይኸውም ትልቁ የኢኮኖሚ ተሸናፊ ማን ነው በሚለው። ኢራን ልትሉኝ ትችላላችሁ። ኢራን በወታደራዊ ረገድ እየተደመሰሰች ነው። መሰረተ ልማቷ እየወደመ ነው። ኢኮኖሚዋም እየፈረሰ ነው። በእርግጥም ኢራን ትልቁ የኢኮኖሚ ተሸናፊ ትመስላለች። ነገር ግን እውነታው ሌላ ነው። የዚህ ጦርነት ትልቁ የኢኮኖሚ ተሸናፊ የባህረ ሰላጤው ሀገራት ወይም ጂሲሲ፣ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስ፣ ኳታር፣ ኩዌትና ባህሬን ናቸው። ጦርነቱ በማንኛውም መንገድ ቢጠናቀቅ እነዚህ ሀገራት በኢኮኖሚው ረገድ በከፍተኛ ሁኔታ የሚጎዱ ናቸው። ምክንያቱም ነው የጂሲሲ ሀገራት ዱባይ፣ ሪያድ፣ ዶሃ ራሳቸውን የገነቡት በሚራዥ ወይም ያልተጨበጠ ህልም ላይ ነው። ጂሲሲ በጂኦግራፊያዊ አቀማመጥ ምን እንደሆነ እስቲ ያስቡት። በረሃ ነው። ሰፊ፣ ሙቅ፣ ውሃ የሌለው፣
ምንም አይነት እርሻ የሌለውና በራሱ አቅም ብዙ ህዝብን የማኖር ችሎታ የሌለው በረሃ። በተለመደው ሁኔታ ይህ በረሃ በጣም ጥቂት ህዝብን ብቻ በቀላል አኗኗር ሊደግፍ ይችል ነበር። ያ ብቻ ነው። ነገር ግን ፔትሮ ዶላርና የአሜሪካ ወታደራዊ ጥበቃ መጡ። በድንገት እነዚህ የበረሃ ሀገራት ገደብ የለሽ የፋይናንስ ሀብት አገኙ። ከባህር ውሃ ንጹህ ውሃ የሚያወጡ ፋብሪካዎችን ገነቡ። በበረሃው መሃል የአየር ማቀዝቀዣ ያላቸው ከተሞችን ገነቡ። በሚሊዮን የሚቆጠሩ ሰራተኞችን ከደቡብና ደቡብ ምስራቅ እስያ አስመጡ። የአውሮፕላን ማረፊያዎችን፣ የገበያ ማዕከላትንና የፋይናንስ ማዕከላትን ገነቡ። ዘመናዊ የበለጸጉና ዓለም አቀፋዊ ሀገራት የመሰለ ገጽታ ፈጠሩ። ዱባይ የወደፊቱ ኒውዮርክ፣ የመካከለኛው ምስራቅ የፋይናንስ ዋና ከተማ፣ በዓለም ዙሪያ ያሉ ባለጸጎች የሚኖሩባትና ኢንቨስት የሚያደርጉባት አስተማማኝ መጠለያ ተብላ ታወቀች። በቢሊዮን የሚቆጠር ዶላር ፈሰሰ። በሚሊዮን የሚቆጠሩ ባለጸጋ ነዋሪዎች መጡ። ይህ ሚራዥ ወይም ህልም ፍጹም እውነት ይመስል ነበር። ነገር ግን ስለ ሚራዥ እውነታው ይህ ነው። የተገነባው በቅዠት ላይ ነው። አንዴ ያ ቅዠት ከተሰበረና የፈጠሩት ሁኔታዎች ከጠፉ ህልሙ ይተናል። አንዴ ከታወቀበት በኋላ ደግሞ ህልሙን በፍጹም መልሶ መገንባት አይቻልም። ይህ ጦርነት በጂሲሲ ላይ እያደረገ ያለው ይህንን ነው። በዱባይ ሆቴሎች ላይ ጥቂት የድሮን ጥቃቶች፣ በሳውዲ አረቢያ የነዳጅ ተቋማት ላይ አንዳንድ የሚሳኤል ጥቃቶች ሲፈጸሙ ጂሲሲ ለ10 ዓመታት ትሪሊዮን ዶላሮችን አፍስሶ የገነባው የደህንነት የመረጋጋትና የማይደፈር የመሆን ቅዠት በሙሉ ጠፋ። ለደህንነት ብለው ወደ ዱባይ የመጡ ባለጸጎች አሁን እርስ በርስ እየተያዩ ይህ ቦታ በእርግጥ አስተማማኝ ነው ብለው እየጠየቁ ነው። በባህረ ሰላጤው ሪል ስቴትና የፋይናንስ ገበያ ላይ ገንዘባቸውን ያፈሰሱ ባለሀብቶች ይህ በእርግጥ የተረጋጋ ነው እያሉ ነው። ይህ ጦርነት የሚሰጣቸው መልስ አይደለም የሚል ነው። ባለጸጎችና ባለሀብቶች አንዴ ወደዚህ መልስ ከደረሱ ደግሞ ጥለው ይወጣሉ እንጂ ተመልሰው አይመጡም። ዱባይ እንደ ወደፊቱ ኒውዮርክ ከለንደንና ሲንጋፖር ጋር የምትወዳደር አስተማማኝ የፋይናንስ ዋና ከተማ ሆና የምትቀጥልበት ሐሳብ አክትሞለታል። ህልሙ ተኑ አልቋል። ጦርነቱ በማንኛውም መንገድ ቢጠናቀቅ፣ ነገ የተኩስ አቁም ቢደረስ ወይም ከ5 ዓመት በኋላ ጂሲሲ ይህ ጦርነት ያጠፋውን ገጽታና መተማመን በፍጹም ሙሉ በሙሉ መልሶ ማግኘት አይችልም። Let us bring everything together. Southeast Asia is already running out of fuel right now, fuel rationing. ስለዚህ ሁሉንም ነገር በአንድ ላይ እናጠቃልለው። ደቡብ ምስራቅ እስያ አሁኑ ነዳጅ እያለቀባት ነው። የበረራዎች መቋረጥና ሰራተኞች ቤት እንዲቀመጡ መገደድ ታይቷል። ቻይና ምንም እንኳ ጠንካራ ብትመስልም ውድ ኤነርጂ ላለው ዓለም ለመላመድ ዝግጅቷ ዝቅተኛው የሆነ ኢኮኖሚ ናት። የኢኮኖሚ ሞዴሏ እየፈረሰ ነው። አሜሪካ በምዕራቡ ንፍቀ ክበብ ባላት ሀብት ምክንያት ለመትረፍና ለመላመድ በተሻለ አቋም ላይ ትገኛለች። ነገር ግን የ39 ትሪሊዮን ዶላር ዕዳዋና በፔትሮ ዶላር ላይ ጥገኛ መሆኗ ከባድ ስጋቶች ናቸው። አፍሪካ እጅግ ከፍተኛ ለሆነ ሰብአዊ አደጋ ተጋልጣለች። የምግብ አቅርቦት ሰንሰለት መቋረጥ በዓለም ተጋላጭ በሆነው ክልል ላይ ረሃብን ሊቀሰቅስ ይችላል። ህንድ 60% ነዳጇን ከጂሲሲ የምታገኘው ህንድ በትልቅ የዓለም ኢኮኖሚ ሚና ውስጥ ለመግባት በተዘጋጀችበት ቅጽበት አስቸጋሪ የኤነርጂ ፈተና ገጥሟታል። ፓኪስታን ቀድሞውንም በኢኮኖሚ ቀውስ ውስጥ የነበረች ሀገር በጣም መጥፎ በሆነ ጊዜ ላይ በኤነርጂ እጥረት እየተመታች ነው። ምዕራቡ ዓለም ይጠቀማል፣ ምስራቁ ዓለም ያመርታል የሚለው መላው ዓለም አቀፍ የኢኮኖሚ ዝግጅት ለሁሉም በአንድ ጊዜ እየፈረሰ ነው። በፔትሮ ዶላር ሀብትና በአሜሪካ ወታደራዊ ጥበቃ ግጭት ላይ ራሳቸውን የገነቡት የባህረ ሰላጤው ሀገራት ወይም ጂሲሲ ደግሞ የዚህ ጦርነት ትልቁ የኢኮኖሚ ተሸናፊዎች ናቸው። ጦርነቱ በማንኛውም መንገድ ቢጠናቀቅ ይህ ወታደራዊ ግጭት ብቻ አይደለም፣ ይልቁንም ለትውልዶች የቆየው የዓለም ኢኮኖሚ መሰረታዊ ለውጥ መጀመሪያ ነው። የርካሽ ኢነርጂ ዓለም አብቅቶለታል። የዓለም አቀፉ የነፃ ንግድ ስርዓት እየተሰባበረ ነው። የአሜሪካ ወታደራዊ ጥበቃ የበላይነት የነገሰበት ዓለምም እየደበዘዘ ነው። በምትኩም አዲስ ዓለም እየመጣ ነው። የራሳቸው ሀብት፣ የራሳቸው ኢነርጂ፣ የራሳቸው ምግብና የራሳቸው የአቅርቦት ሰንሰለት ያላቸው ሀገራት የሚተርፉበትና የሚበለጽጉበት ዓለም። በርካሽ የገቢ ምርቶች ወይም ኢምፖርትስ ላይ ብቻ ጥገኛ የነበሩ ሀገራት ግን እጅግ በጣም አሳማሚ የሆነ ሽግግር ይጠብቃቸዋል። ጥያቄው ይህ የአቅጣጫ መቀየር ይመጣል ወይ የሚለው አይደለም፣ ምክንያቱም ቀድሞውንም እዚህ ደርሷል። ጥያቄው የእርስዎ ሀገርና እርስዎ በግል ለዚህ ዝግጁ ናችሁ ወይ የሚለው ነው። ስለዚህ ግጭትና ስለ ዓለም አቀፋዊ ተጽዕኖቹ በቀላል አማርኛ የሚቀርቡ ተጨማሪ ትንታኔዎችን ለማግኘት ቻናሉን ሰብስክራይብ ያድርጉ። እንዲሁም ከዚህ ጦርነት ትልቁ የኢኮኖሚ አሸናፊ የሚሆኑ የትኛው ሀገር ይመስላችኋል? በከፍተኛ ሁኔታ የሚጎዳውስ የትኛው ነው? በኮሜንት መስጫው ላይ ያሳውቁኝ። በቀጣይ እንገናኛለን።